በዚህ ሳምንት የታፈነች ሴት አለች፣ የታገተች ሴት እናንተ ጋር መጣች። ይኸውልህ በሳምንት ምናምን የሚባል ነገር የለም። እዚህ ቀን በቀን ብዙ አይነት ሰው ይመጣል ማለት አሮጊት ምን ሊመጣ ይችላል፣ ልቅም ወጣትም ምንም ሊመጣ ይችላል። እየፈራሁኝ ነው ይሄ ነገር። አይገርምም? የምናገኛቸው ሰዎች እንዳለ ጫካ ውስጥ ነው። ምንድነው? ቆይ ምን አለ የተለየ ነገር ጫካ ውስጥ? ሰውየው ለስራው የሚጠቀም ቦታ ይሄን ነው። ምንም አክሲደንት ችግር የማይፈጥር ቦታ ነው። እየደበደብን ነው ስናበራው ግን እንረጋጋ። ላይ ሰለችም እንዴ? መረጃ እኮ ነው ካንተ የምንፈልገው። ነገርኳችሁ። በቃ አሁን የጎደላችሁ ነገር ምንድነው? የጎደለን ነገር 10 የጎደላችሁ አትበለ። እኔ ራሴን እየተቆጣጠርኩ እማትነግረኝ ከሆነ ግን ጸጥ አድርጊ ነው እዚህ የምገለው። አለቃውን ታውቀዋለህ? አታውቀውም? አላውቀውም። እንዴት ሳታውቅ ማን ነው የቀጠረ? ነገርኩ እኮ እኔ ማላውቀው ሰውዬ ነው የቀጠረኝ እዚህ ቦታ ላይ። የማታውቀው ሰው መቼስ በአካል ተገናኝታችኋል? አዎ በአካልማ እንዴት ሳላገኘው እንዴት ይገባል እዚህ ቦታ ላይ? በጣም እንደዛ ከሆነ አሁን አታድክመን፣ እኛ ነን አሁን ተነስ። ካና በላ አውራሲ ምንድነው 10 እሺ እነግራችኋለሁ ትላለህ። ድብደባው ሲቆም ደግሞ የሆነ የማይሆነው ሬስ ትገባለህ። እንደዚህ እየተቀጠቀጥኩ የራሱ መተንፈስ የራሱ አንድ ነገር ነው። አሁን እኮ እንዳትተነፍስ ቱቦን ላንዘጋላለን ነው ማለት። እዚሁ ጥለን እንሄዳለን። ማንም አያገኝም። ትሰማኛለህ? አሁን እንድትነግረኝ ነው የምፈልገው። እውነቱን ንገረን። ትፈሩት ነው እንደዚህ የሱ ስም ሲነሳ የምትንቀጠቀጡት ሁላችሁ? እንኳን እኔ ማንም ነው የሚንቀጠቀጠው እኮ። አሁን ንገረኝ፣ ማን የት ነው የምናገኘው? ስራው ድብደባው ተመችቶ ነው? እሱ ምን ልነግራችሁ ነው የፈለጋችሁት? አሁን እናንተ በዚህ ሳምንት የታፈነች ሴት አለች፣ የታገተች ሴት እናንተ ጋር መጣች። ይኸውልህ በሳምንት ምናምን የሚባል ነገር የለም። እዚህ ቀን በቀን ብዙ አይነት ሰው ይመጣል ማለት አሮጊት ምን ሊመጣ ይችላል፣ ልቅም ወጣትም ምንም ሊመጣ ይችላል። እኔ ያን ደግሞ ልቆጣጠር የምችል ሰው አይደለም። የሚቆጣጠር ስንት ሰው አለ? ቆይ ሲጀመር ምን ሊሰሩ ነው የሚመጡት? ለምንድን ነው የሚመጡት? እኛ ከላይ ነው ትእዛዙ። ከላይ ስንታዘዝ ነው ልናደርግ ማለት የሆነ መቼስ ሊጠይቋችሁና አይደለም። ታግተው ነው እንዴት ነው ነገሩ? እሺ ንገረኝ። እሱ ምንም አቆኔ እዚህ ከውጭ ብዙ የሚሰሩ ሰዎች አሉ። ገባ? እንዴት ይምጡ? እኔ ታግተው ፈልገው ምንም አቆ ታሪክ የለም። ታሰቃያችኋላችሁ። እኛ ታዘዝነው ነው የምናደርገው። ምንድነው የምትታዘዙት? ሲጀመር በቃ አርጉ የሚለን ሰውዬ እናደርጋለን። በቃ ቆይ ምንድነው ማለት ስራው ምንድነው? ንገረኝ። ስራው እኔም አላውቀውም ብራዘር። እኔ እዚህ 2 ወር ቢሆነኝ ነው ገና ከተቀጠርኩኝ እኔ ራሱ እዚህ እና ዙሪያውን ሆነ ነው እንደዚህ ለሱ እንትን የምትለው። ማንም ሰው የሚንበረከክለት አይደለም። እኔ ሳርቅጠሉ ራሱ ይፈራዋል እሱ። ገባ አይደለ? እሺ ለምንድን ነው ማለት ጫካ ውስጥ ምንድን ነው የምትሰሩት? ምን አለ? ለምንድን ነው ሁሉም የምናገኛቸው? አይገርምም? የምናገኛቸው ሰዎች እንዳለ ጫካ ውስጥ ነው። ምንድን ነው? ቆይ ምን አለ የተለየ ነገር ጫካ ውስጥ? ሰውየው ለስራው የሚጠቀም ቦታ ይሄንን ነው። በቃ ምንም አክሲደንት ችግር የማይፈጥር ቦታ ነው። ገባ? ስለ ሰውየው ሙሉ ነገሩን እስቲ ንገረን። ጸጥታ ስለዚህ ታሪክ የለም ስለ ሰውየው። በቃ ሰውየው እኔ በአካልም አይቼው አላውቅም። የኔ አለቃ አለ፣ የሱ ደግሞ ሌላ አለቃ ነው። ሰውየው ማንም በአካል አይቶት አያውቅም። እንዳለ ወጣቶች ነንና በቤተሰቦቻችን እንዳለ የሚያስፈራሩ። ገባ? ተገዳችሁ ነው እዚህ ስራ ውስጥ ያላችሁት? ምንም አማራጭ የለንም። በቃ ስለዚህ እኛ ደግሞ ፈልገው ነው ሳይሆን በቃ አማራጭ ስላጣን ነው ይሄን ስራ የምንሰራው። የሆነ ያሳምናል ግን እያለ ያለው ነገር እሱን በሰፊው የሆነ አንዴ አታውቁትም፣ አንዴ ተገደን ነው የሆነ 50 አይነት ወሬ ነው እያወራ ያለው። እሺ አሁን ማለት የምትተባበረን ከሆነ ይሄ ሁሉ ነገር ይቆማል። ከዚህ በላይ እንዴት ልተባበር? ነገርኳችሁ እኮ በቃ እኔ ሰውየውን ጭራሽም አላውቀውም። እዚህ በቃ እዚህ ብዙ አይነት ሰው እየታገተ ይመጣል። እሺ ከዛ ሰው እንዴት ነው የሚሄዱት? አላውቅም። እንደ ቦታው እንደምታየው ሰፊ ነው እኮ። እኔ እዚህ ቦታ ነው የምታግቱት? አዎ ብዙ ስቶር አላቸው፣ ማስቀመጫ አላቸው። ገባህ አይደል? ግን እዚህ ቦታው በቀን ውስጥ አጨርሰውም ዞረ ቦታው። እንደምታየው የመንግስት ቦታ ነው፣ ትልቅ ቦታ ነው እና ገባህ ብዙ ቦታዎች ነው ያሉት። ይሄን አላውቅም። እኔ ምድር ስር ራሱ ቦታ ሊኖሩ ይችላል ከስር ምንም አውቀው ታሪክ የለም። ገባህ? እኔ ግዛት ይሄ ነው በቃ የኔ አካባቢ እቺ ናት በቃ። ስለዚህ ምንም ከዚህ በላይ ምንም ልተባበራችሁ የምችለው ነገር የለም። ትተባበረናል በሚገባ። ማን ነው ወደዚህ ስራ ውስጥ እንድትቀላቀል የረዳ? እኛ በሰው ነው የምንመጣው። እንዴት ነው ማለት ሲያገኟችሁ ምን አይነት ወሬ ነው የሚያወሩት? እንዴት ነው ወደዚህ ነገር ውስጥ የሚጋብዛችሁ?
የለውጥ ስራ ነው የሚመስለው መጀመሪያ ስትናገር በቃ ቦታው ላይ እንደዚህ ምናምን ለልማት የሚፈልግ ቦታ በሚለው ነው ሰው እየገደላችሁ ነው እናንተ ልማት ለኛም እንግዲህ መጀመሪያ እንደዛ ተብሎ ነው ከገባንበት በኋላ ግን በቤተሰቦቻችን ነው የሚያስፈራሩልኛ እንዴት ማለት ቤትህን እንዴት ሊያውቁት ይችላል ያው በእኛ እድሜ ያሉ ልጆች ናቸው በጣም ብዙ የሚጠቀሙት እነሱ እሺ ስለዚህ ደግሞ እኛ ደግሞ ብር የሚያታለን ሰዓት አለ በዛ ደግሞ እኛን ያጠኑናል መጀመሪያ ላይ በቃ እዚህ ኤሪያ ላይ ባለ ሰው ላይ ነው የሚጠቀሙት ከዛ ወደዚህ ስራ እንድትገቡ ያደርጋሉ እምቢ ካልክ እንግዲህ ወጣለው ካልክ ደግሞ ያው በቤተሰቦች ትፈርዳለህ ማለት ነው ማለት በቤተሰቦች ትፈርዳለህ በቤተሰቦች ያው ይገደላሉ ቤተሰቦችን ያለው ነገር ያደርጉብኛል ስለዚህ እኔም ሳልፈልግ ነው የምሰራው ይሄን ስራ ሳትፈልግ የምትሰራ ከሆነ አሁን ለምን አትተባበረን ምን ልተባበራችሁ ከዚህ በላይ እንግዲህ እሳት ነው ብለሃል ከዚህ ነገር ለመውጣት ደግሞ መውጣት የምትፈልግና ሳትፈልግ ይሄን ስራ ሳትፈልግ የምትሰራ ከሆነ እኔን ተባበረኝ እኛን ተባበረን እኛ የፈለግከውን ማለት አንተንም እየጠበቅና ሰውየውን ከያዝን በኋላ ሰውየው ወደ እስር ቤት ይሄዳል ሁሉም ነገር አበቃለት ማለት አይደል እንደዚህ እንደስታወራው እንዳፍቀላል መስሏል ሰውየው እኔ ሲጀመር ይሄ ወሬ ደርሶታል እኔ እንደታገትኩኝ እናንተ እዚህ ጋር እንደያዛችሁኝ ከቱ ጋር ያያያችሁ እንደሆነ አታውቁም ይሄን ነገር ነው የመነግራችሁ ነገር ለእናንተ አስቤ ነው እናንተ አሁን ለኛ ማሰቡን ከዚህ ብትወጡ ይሻላችኋል እናንተ ይሄ ታገተች ምናምን የምትሏለች እሷ ወይ ታግታም ሊሆን ይችላል ወይንም ላይሆንም ይችላል ስለዚህ ከዚህ ብታመልጡ ነው ይሻላችሁ ለእናንተ ላይሆንም ይችላል ማለት ነገርኩ በቃ ሰማኛለህ እኔ እየቀለድኩ አይደለም ነገርኩ እየቀለድኩ አይደለም ይሁላ ነገር የነገርኳችሁ እንደማዳወድኝ ቃል ስለገባችሁ እኮ አልነካም እኔም ለዛ ነው እየተረጋጋሁት አልነካም አሁን እኔ እናንተ ማለት ነው ይሄ ከዚህ ቦታ መውጣት የለብንም ዝውውቱ ነው የሚሻላችሁ በነገራችን ጀመር ይው ለኛ ታስብ ችግር የለውም ለኛ እኛ እናንተ ብዙ እንደሆናችሁት እኛም ብዙ ነን ነገርኩ ሲቀጥል ደግሞ የመንግስት አካላቶችም ውስጥ ለውስጡን አታውቁትም በቃ እናንተም ታውቁት ይሄን ገላጣ ቦታው ነው ውስጥ ለውስጡን አታውቁትም አንድ ነገር ልንገር ይሆን አሁንም ተመልሰ እንድንመታ ያደረከን እንግዲህ በቃ ቃላችሁ የምትጠብቁ ከሆነ እንግዲህ ማጠብቁ ከሆነ እንግዲህ ምንም ማድረግ አልችልም ከዚህ በላይ ምንም ነገር ልነግራችሁ አልችልም አለቀ በቃ ሰውየው የት ነው የሚኖረው መኖሪያው የት ነው የሆነ እሺ አላቆም ሲወራም እንደሰማው ከሆነ የት ነው ምንም የሚታወቅ ቦታ የለውም ሰውየው እዚህ ነው ስትሉ እዛ ነው በቃ እዚህ መጥቷል ተብሎ ራሱ ነው በአካል አይቼው አላውቅም በቃ ኦኬ እሺ እንደዛ ከሆነ ይሄ ልጅ ውሰዱት እንቀጠቀጠውና ያወራል አይ የሆነ ተጠቁመን ይሆናል ቦታው እስከዛ ጊዜ ድረስ እንግዲህ አቅም ካላችሁ ቆያችሁ እንግዲህ ለእናንተ ማሪፍ ነው እንግዲህ በህይወት የመቆየት እድል ካላችሁ እስከዛ ድረስ ያዙት እናንተና ማውራ ነገር አለ እናንተ ያዙት ና ካሚራ አሁን ይሄ ሰማኛል በጣም እንደፈራ ይታወቃል በጣም እየፈራ ነው እየተንቀጠቀጠ ነው እያወራን ያለው ሰማኛለህ ለዛ አንድ ቤት ውስጥ ደህና አድርገን ከያኛው ተያዘ ያልኩ ልጅ ወስዶታል ከሱ ጋር አንድ ላይ አድርገን መጠፍጠፍ ነው ያለብን እስኪናዘዝ ድረስ መምታት ነው ያለብን አዎ ግን እስቲ ለምን ለቀኑ የት እንደሚሄድ አልነኝ እሱ ችግር የለው ከዛ በኋላ እንዲያምነን አሁን እዚህ ጋር ከለቀቅን እንዲህ ተማክረው ለቀቁን ነው የሚለው ለዛ ቤት ወስደን ደህና አድርገን ከመታንና ማንነታችንን ካየ በኋላ ያንን እንለቃለን ቀጥታ እዛ ነው የሚሄደው ሲሄድ ደግሞ መከታተል አለብን ምክንያቱም ካልመታነውና የሆነ ምንም ማናደርገው ከሆነ ምንም አያደርጉኝም ብሎ ነው የሚያስበው ምን መታው ከሆነ ግን ሊበቀለን ስለሚፈልግ ከሰውየው ጋር መተባበር ይፈልጋል ለመተባበር ወደሱ ሲሄድ ያኔ የሚያዝ ግን እስቲ አሁን እቤት ሳንወስዱ በፊት እንዳሰባው ሊሆነ ሲያወራ ከሰማሁ አንዴ እንደዚህ ነው አንዴ ታግታ ሊሆን ይችላል አንዴ አይሆንም ና ካሜራማን ና አለፋ ለልበል ወደዛ ና
እየፈራሁኝ ነው ይሄ ነገር። እንዳሉን በጣም ብዙ ናቸው ዛሬ ተጫታ ይመስለኝ ቅድም ያመለጠኝ ልጅ ነው ድጋሚ አሁንም ያመለጠኝ እና ውድ ቤተሰቦቻችን ምን በጣም ብዙ ናቸው። አንዱን ስንል አንዱን ጫካውን አሳያቸው በደንብ እና በቃ የሆነ ሙልት ያለ ጫካ አንተ ምንድን ነው የሚሻለው? ምንድን ነው የሚሻለው? አንገቴን በጣም እያመመኝ ነው። ሁሉም የምንይዛቸው ልጁ እንዳለን በጣም ወጣት ናቸውና ለመሮጥ የሆነ እንትን ብንሮጥ አንይዛቸውም። በጣም የሰለጠኑ ነው የሚመስሉት። የሮጡ አስቸገሩን፣ እያመለጡ ነው በተደጋጋሚ። አሁን ይኸኛው ግን ያው ከየዋ የሚያመልጥ አይመስለኝም። በዚህ በኩል ይዛለሁ ብዬ ነበር። የለም በስመ አብ አመለጠኝ። እንግዲህ እስቲ ቆይ ተደመክተን ና እስቲ ስንት ናቸው እንዴ? እንዳትታይ ና እየሄዱ ነው። ና እያንዳንዷ ጉልበት ማለት የለም። እዚህ ልም ያለ ጫካ ውስጥ ምን ይሰራል? አስተሳሰለ ልጁ ምን እንዳለ ከመሬት ስርም ቤት ሊኖራችሁ ይችላል ብሏል። መቼስ ይሄ እንዲሁ ነው። ለረጅም ጊዜ የተደፈነ ነው የሚመስለው። ቆይ ንገራቸው ለልጆችም ደውልና ያጣሩ። ሰማኛል። እኔ እናንተ እያብን እንትን ማለት አለብን፣ ማገዝ አለብን። እስቲ ከፍ በል ቦታው እንዳይጠፋብን ወይስ እያልን ቴክስት አድርግ። ቆይ ምን አይነት ነገር ነው ማለት? ለምንድን ነው ይሄ ነገር እኔ የሚከታተለኝ? እንደዚህ አይነት ነገር ለምንድን ነው ከኛ የሆነ ዞር ማለት የከበደ? ምን አይነት ወንጀል ምን አይነት ጥፋት ብናጠፋ ነው? አንተ አንድም ቀን እረፍት ያለው ስራ ሳንሰራ እድሜ ልካችን ስንሯሯጥ እድሜ ልካችን ጫካ ለጫካ ስንመታ እንዴ! ሰው መቀጥቀጥም እኮ ያስጠላል። አንዳንዴ እጅ ይላል። እድሜ ልካችን ሰው እየተመታን እስከ መቼ አደረክላቸው? ቴክስት አረግ ግራ ነው ያጋባ ታውቃለህ። የቱንም ያህል ብንሮጥ ዘጋ ብቻ ነገር አሲናና የቱንም ያህል ብንሮጥ ብናሳድዳቸው ምንም ልንይዛቸው አልቻልንም። ሂድ
ተመለስ ተመለስ ና በዚህ ጋር ና በስመ አላየሃቸው አንተ በጣም ብዙ ናቸው። በጣም ብዙ ናቸው። እነሱ ምናምን አላውቅም፣ ግን በጣም ብዙ ሰው አለ። ናስቲ ማለት የቱንም ያህል ደፋር ቢሆን እንደዚህ አይነት ብዛት ያለው እንትን ላይ መግባት አልፈልግም። ምክንያቱም ብንገባ እኔ እናንተ ብቻ ምንም አይነት ነገር መፍጠር አንችልም። አንድ ወይ 2 3 ቢሆኑ ችግር የለም። ብዛት አላቸው 5 እና ከዛ በላይ ነው የሚሆኑት። እዚህ ነገር ውስጥ ገብተን ደግሞ ምን ተርፍ አይመስለኝም። ያው ሰው ናቸው አንዳንዴ ና ሰው ጨምረን ለመመለስ ምንችል ከሆነ እንደዛ እናደርጋለን። መንገድ አለ በላይ በኩል መንገደኛም ሊሆን ይችላል። ግን የተከለከለ ቦታ ነው። ይሄን ማረጋገጥ አንችልም። ብቻ ግን ዛሬ ግን ሳላገኛት እሄዳለሁ። ማግኘትና ይዣት ቤት ደስ ይለኛል። ቤተሰቦቿ ተጨንቋል። እኔም ተጨንቄያለሁ። እኔም መመታት አልፈልግም። እየተመታው ነው ግን አስሬ በጣም እያመመኝ ነው ማጅራቴ። ማለት ልክ ነው። ከዚህ ነገር መውጣት አለብን። ቅርታ ቤተሰቦች፣ ከዚህ ነገር መውጣት አለብኝ። ሰው ጨምሬ መምጣት አለብኝ ምናምን። ብቻችንን ምንም ልናደርግ አንችልም። ያው ሰው ጨምሬ ለመምጣት እሞክራለሁ። እዚህ ነገር ልጆቹንም ያው እዩዋ በአንደኛውን ከያዘው ፈጣሪ ረዳኝ፣ ካልያዘውም ደግሞ ያው ፈጣሪ ያለው ነው የሚሆነው። ብቻ ግን እንደማገኛት እርግጠኛ ነኝ። እዚህ ጫካ ውስጥ ሊሆን አይችልም ብሎኛል ልጁ። እዚህ ጫካ ውስጥ ሊሆን አይችልም። የአሁኑም ቦታ ቴክስት አድርጓል እና እነሱ መጥቶ ቼክ የሚያደርጉ ነው የሚሆነው። ያው በላይ በኩል አሉ ያልኳቸውም መንገደኞች ሊሆኑ ይችላሉ። ምክንያቱም እርግጠኛ ልንሆን አንችልም በእንደዚህ አይነት ነገር ላይ። የማንንም ሰው እያሳደድን መምታት አንችልም። የተከለከለ ቦታ ላይ ገብቷል ተብሎና ብቻ ግን ብዛት አላቸው። ያም ሆነ ብቻዬን መድፈርም አልችልም። ለዛ እስቲ ያው ያብ ጋር እስቲ ሂጅ ያለውን ነገር ከሱ ጋር ማውራት ካለብኝ አወራለሁ። እስቲ ና ተከተለኝ። ለመሮጥ እንዲመቸን ግን ካሜራውን ብታጠፋው አሪፍ ነው። የሚያሳዝን ሁኔታ እኔ ምን ማድረግ እንዳለብኝ ሁሉ አላውቅም። አሁን ጭራሽ ደግሞ ከዮና ጋር የሚሆንና በዛ ጋር ይፈልጋል። እኔ በዚህ ጋር እንደምታዩት ደግሞ የኛው ደግሞ ታጥሯል። አሁን ቤት በኩል መግባት እንዳለብኝ ሁሉ አላውቅም። እና ያው ብቻችን ሆነን እዚህ ጋር ምንም ነገር መፍጠር እንደማንችል እየታወቀኝ ነውና ያው ተጨማሪ ኃይል ሰብስበን ካልሆነ በስተቀር በቃ ከባድ ነው። አሁን ለዮና ራሱ ቴክስት አድርጌለታለሁ፣ ደውዬለታለሁ። ግን እሱ ምን ይቅጠመው ምን ይሁን የሚለውን ነገር በተአምር ልናውቅ አንችልም። እስቲ ነው ወደዚህ እንዴ ዮና አመለጠኝ እኮ በእናትህ ድጋሚ አመለጠኝ። እንዴት ሆንክ አንተ? ኧረ በቃ በጣም ብዙ ናቸው። ላይ አንድ 5 ልጆችን አይቻልም እና መጋፈጥ አንችላቸው። 5 ሰው ማለት ምን ሲያደርጉ ነው ያያቸው? 5 6 ይሆናሉ። 5 6 አይሆን? 5 6 ምናምን ይሆናሉ። ግን ቁሙ አሉ ምናምን ነገር መንገደኛም ሊሆን ይችላል ምናምን ብዬ ነበር። አይ ልጁ ግን እንዳለው እዚህ ብቻቸውን አይደሉም። እና በነገራችን ላይ ቅድም ያሯሯጠኝ ልጅ ነው። አሁን እንደዚህ ያሯሯጠኝ ስለ ቅድም አይቶኝ መጀመሪያ አንተ ጋር ስመጣ ደግሞ አንድ የሆነ ጉድጓድ ነገር አይቻለሁ። እዛ ላይ ደግሞ ልጆችን ልከናል። ካሜራማኑን ጽፎላቸው ሄደዋል። እዛ ቼክ እያደረጉ ነው አሁን። ያው እዛ ያሉት ልጆች ጉድጓድ ቅድም ልጁ የሆነ አንደርግራውንድ ሳይኖራቸው ብሏል ነበር። እኔም አሁን እያወራው ነበር። ልክ እንደዚህ አይነት ነገር ማለት ነው። እና እስቲ እነሱም እያዩት ነው። በዛ ቼክ አድርጉ ብሎ ደውሎ ነግሯቸዋል። እነዛንም 5ቱንም ልጆች ቼክ ያደርጋሉ። እኛ አሁን ያለውን ነገር እኔ ከዚህ በላይ መቋቋም ስለማልችል ወይ ዛሬ ማግኘት ማንችልም ከሆነ ልጁ የሚያውቀው ነገር ስላለ ልጁን ወስደን ማስለፍለፍ። አይ ልጁንም አይዘን እኮ በቃ እንግዲህ ውድ ቤተሰቦቻችን ያው ለእናንተ ሁሉንም ነገር ያው
አንድ ባንድ ማሳየት አንችልም። እንግዲህ ያው ልጁን ያው በግልጽ ነው የተነግራችሁ ልጁ ላይ አስከፊ የሆነ ነገር ስናደርስበት የሚያምነው መናዘዝ ያለበት እናንተ የምታውቁት ነገር ነው። ይዘውታል ማለት ብቻችንን አይደለንም። ብቻችንን ለውለለት ደፍረንም አንመጣም። ሰው ነን። የሆነች ነገር የሆነ ፍራቻ ነገር ሊኖረን ይችላል። ግን ያው በዛ ልክ እየፈራን ነው ማለት ሳይሆን እንደዛም ለብቻችን ጫካውማ ያው ያስፈራል እኮ በእርግጥ እሱን የሆነ በዚህ ጋር ስትል በዛ ጋር ትሄዳለህ። በቃ ምንም አይታወቅም። አሁን አንተ እንዳልከው እዛ ጋር 1-5 ሰው ካለ እኔን ሁለቴ ነው ልጁ እንደዚህ ያመለጠኝ። ልክ ነህ። ያው በዚህ ልክ ደፍሮ ደግሞ ሊቀርበን አይችልም አንድ ሰው። ምክንያቱም ያው መጀመሪያ ካመለጠ ሊያመልጥ ነው የሚገባው እንጂ ድጋሚ ሊመጣ አይገባም። መጥቶ ደግሞ በተደጋጋሚ እሱ ፊት ይታይ ነበር። አሁን እንደሆነ አላውቅም። እዚህ ቆሜና ብቻ ካሜራውን አጥፋና ያው ልጁ ጋር ስንደርስ የምናበራላችሁ ይሆናል። አብራችሁን ቆዩ። ግን ይገድላል። አይ ሲጀመር እንደዚህ ያራ ይሆና ምን ሆነ ነው? ለምንድን ነው የምትዋቸኝ? ልታው በቃ እንዴ ያው ሁሉ ቀጠቀጥ ነው። አይገባም እንዴ? እዩዋ ብያየህ ነው አይደል? አንዱን ስንል አንዱ እያመለጠ ነው። ይሆና 5-6 ከዛ በላይ ናቸው። 50 ይሁኑ በቃ ልጁን እንደዚህ ስናረገው ምንም የማይናገረኝ ከሆነ ገና ምን እገለዋለሁ። ትሰማኛለህ? እገለዋለሁ ገና። እዩዋ ምን እየሆንክ ነው? ለምንድን ነው የምታስቆመው? ይሆና ልጁ ለምንድን የምታስቆመው? በቃ በጸባይ ምንም ጸባይ አያስፈልግም። በብር ምናምን እሺ፣ ምንም ብር አይፈልጉም። እያየህ ነው አይደል? ስንት ተደራጅቶ ነው እየሰሩ ያሉት። ይሆና አንዴ ይሆና ስማኝ፣ ከዚህ ቅድም ጠዋት ላይ ያገኘኋቸው ልጆች ለምኛቸዋለሁ። በብር በምን ብዬ አታልዬ የሚሰማ ጉድ አይደለም። ይሆና እንደዚህ እሱን እየቀጠቀጥ ነው የሚሆን ነገር አይደለም። በጸባይ እንጠይቀው። ስማ በቃ ሁሉንም ነገር በጸባይ እንጠይቀው። ልንገርህ፣ ዝናብ ሳይዘንብ ነው የመጣሁት እዚህ ጠዋት። ዝናብ ዘንቡ ደመና ዳምኖ ጨልሞ ዝናብ ዘንቡ ያ ሁሉ ዝናብ እኔ ላይ የሆነ እስኪያባራ ድረስ ማለት ነው። እዚህ እኮ እኔ እኮ ሳይገባኝ ቀርቶ እኮ አይደለም፣ ግን በቃ በጸባይ ቢያንስ እንጠይቀው። አንተም ደግሞ በቃ እንደነገርኩ ተባበረን፣ ምንም ነገር አይደርስብህም። በቤተሰቦች የምትፈራውንም ነገር በቃ ሁሉንም ነገር ተው። እኔ ነኝ ከሱ ቀድሜ የምገለው፣ እኔ ነኝ የምገለው። እየሰማኸኝ ነው አይደል? ምን ሆነ ነው እንዴ? ለዚህ ልጅ አንተ ምን ሆነ? ይሄ ልጅ ሲጀመር እንደዚህ አይሆንም። ይሁንና እገለዋለሁ። በቃ እስካሁን እኮ ማላገኛትና የማይነግረኝ ከሆነ እገለዋለሁ እያልኩ ነው። ሰማኛል አይደል? እኔም እኮ እገለዋለሁ እኮ፣ ግን ሰዓቱ አይደለም። ይሁንና በቃ ቢያንስ በቂ የሆነ መረጃ ከሱ እንውሰድ። በቃ አንተም ደግሞ ስማ። መውጣት የምትፈልግ ከሆነ ሰማኝ። ከኛ እጅ መውጣት የምትፈልግ ከሆነ አንድና አንድ እንድትስማማ የምፈልገው እኔ በምልህ ነገር ተስማማ። ችግር አታብዛብን። በቃ ነገር ቆይ የሆነ ምንድን ነው የሚያስፈራ ነገር? የሰውየው አቅም ነው እሱ። እንደዛ እንዳንል እጃችን ላይ ነው፣ እየቀጠቀጥን ነው። ልንገድልህ እንችላለን። ያው እኛ እንደዚህ አይነት ነገር እንደዚህ አይነት ወንጀል አናደርግም። ብራዘር እኔ ልንገርህ፣ ቤተሰቦች ችግር የለውም በእኛ ጥላ ስር ይሆናሉ አልኩ። ብር የሚያስፈልግ ከሆነ ብር እንሰጣለን። እኛ ካንተ የምንፈልገው መረጃ ብቻ ነው። ነገርኳቸው ከዚህ ጀምሮ ነግሬያቸዋለሁ። እሺ ምንድን ነው የሚያስቀምጧቸው? ልጆቹን የት ነው የሚያስቀምጧቸው? እኔ አላቅም። እሱ አሁንም ቢሆን እንዴት ነው የማታውቀው? እንዴት ነው የማታውቀው? ቆይ ሲጀመር አንተ ወደ እኔ ላናገር በስነ ስርዓት በቃ ወደዛ ሂድ። እኔ ላናገረው በቃ አንዴ እሱ ጋር ጠብቀኝ። ዮና ሂድ በእናትህ ማቀና በል። አንተ ደግሞ እሱን እንትን ስልህ እኮ ማልመታ መስሎ አይደለም። አታሰቃይ። ስማ በአንድ ነገር እንስማማ። ቀና በል አናግረኝ። ቀና በል። እንደዚህ እንድትሆን የፈለግከው ራስህ ነህ። ስማኝ አሁን ንዴት ውስጥ አስገብተህ አንተን ሌላ ነገር ውስጥ እንድናረግ አትገፋፋን። ከዚህ በላይ ምን እንድነግራችሁ ነው የምትፈልጉት? እንደዚህ አትወጣጠር። ማንም ተወጣጥሮ ያወራችሁ የለም። በስትክክል በቃ ቢያንስ ሁሉንም መረጃ አስጠን። ሰውየው ማን ነው? የት ነው የሚኖረው? እኔ ሰውየውን አላውቀውም አልኩ እኮ። በቃ አለቃን አገናኘን። የታገተችውንም ልጅ ባውቀው ለእኔ ራሱ ደስ ይለኛል። በነገር አንተ በቤተሰቦችም አትፍራ። እንደነገርኩ በቂ ብር እንሰጣለን። ነገርኳችሁ። በቃ ማውቀውን ነገር ነገርኳችሁ እኮ። በቃ ከዚህ በላይ ምንም ልነግራችሁ የምችለው ነገር የለም። በቃ አንተ መመታት ነው እንደምትፈልገው? ከዚህ በላይ ልትገሉኝ ነው እንደፈለጋችሁ? ደበደባችሁኝ። ከዚህ በላይ እኮ በቃ በጸባይ እየለመንኩ ያለሁት መረጃው ስለሚያስፈልገን መረጃ እንዳለ ነግሬሃለሁ አልኩ እኮ። በቃ የምችለው መረጃ ነገርኩ። የቀረ ነገር አለ? የምጠይቀኝ ነገር አለሽ? የምጠይቀኝ ነገር ካለ ንገረኝ።
ልጠይቀኝ ነው እኔ ልመልስልህ። ይሄ ልጅ የሚያወራ ጉዳይ አሁን በጸባይ ሁሉንም ነገር ንገረን። ከዛም በኋላ አንተም ወደ ቤትህ እኛም ወደ ቤታችን። ሀሳቤ ገብቷል? በቃ ሁሉንም ነገር የጎደለ ምንድነው ንገረኝ ስለኔሽ። ምንድነው የጎደለ? በቃ አሁን ምን ጠይቀን ነገር ብቻ አንድ ባንድ ንገረን። እሺ ጠይቀኝ እስቲ ልስማችሁ እስቲ። እሺ ጠይቁሽ። አሁን ቆይ የምትይዟቸው የምታግቷቸው ሰዎች የት ነው የምታደርጓቸው? እኔ እኮ አሁን እሺ ቆይ ብዙ ሰው በቀን ውስጥ ሊመጣ ይችላል። አሮጊት ይሁን ህፃኑን ሊመጣ ለመጨረሻ ምን አይነት ልጅ ናት? ይኸውልህ በቀን እዚህ ማን ፎቶ እያነሳው አላሳየም። እኔ ዛሬ ስንት ሴት ሊገባ ይችላል በዚህ ቀን ውስጥ ብቻ አላቅም። ገባ ቤቱ ጋር ይግቡ ቤቱ ጋር ይወጡ ምንም አውቀው ታሪክ የለም። እንደዚህ እንድታወራኝ አልፈልግም። እንዴት እንዳወራ ነው እየጠየከኝ እየመለስኩላችሁ ነው። መስራት አይደል? አትወጣጠር። ቆይ አሁን እኔ በጣም ታግሻለሁ። እኔ ምክንያቱም እዚህ ሚዲያ ላይ ፊትህን የሆነ አስፈላጊ ከሆነ ፊትህን እንለቀዋለን። ለምን ካሜራውን እኮ አጥፍተን እኮ አይ እየነገር ካሜራውን ስናጠፋና ካሜራውን ስናበራ የተለያየን ሰዎች እንደሆነ እያየህ ካሜራውን ስናጠፋ አናቀህም። ምንም ብታወራ እየሰማን አይደለም፣ እየደበደብን ነው። ስናበራው ግን እንረጋጋለን። ሁሉ አይሰለችህም እንዴ? መረጃ እኮ ነው ካንተ የምንፈልገው። ነገርኳችሁ እኮ። በቃ አሁን የጎደላችሁ ነገር ምንድነው? የጎደለን ነገር 10 የጎደላችሁ አትበለ። እኔ ራሴን እየተቆጣጠርኩ እማትነግረኝ ከሆነ ግን ጸጥ አድርጊ ነው እዚህ ምገላ ትሰማኛለህ? ቆይ ስንት ናችሁ? ዮና በቃ አንተ አሁን ንገረን። ሌላ ነገር ማትፈልግ ከሆነ ንገረን። አይ የምትል ከሆነ እኔ እምደረባለሁ። ገደላችሁኝ እኮ ከዚህ እገልሃለሁ። አስፈላጊ ከሆነ እገልሃለሁ። ትሰማኛለህ? ዮና አንዴ ሁሉን ነገር አሁን ቁጭ ብለህ ተነስ ቁጭ ብለህ ሁሉንም ነገር ንገረን። ዮና አንተም ቁጭ ብለህ አሁን እንካ ትተባበረናለህ አትተባበረን? ምን ልተባበራችሁ? ሻው በጣም አለቃውን ታውቀዋለህ አታውቀውም? አላውቀውም። እንዴት ሳታውቅ ማን ነው የቀጠረ? ነገርኩህ እኮ እኔ ማላውቀው ሰውዬ ነው የቀጠረኝ እዚህ ቦታ ላይ። የማታውቀው ሰው መቼስ በአካል ተገናኝታችኋል? በአካልማ እንዴ ሳላገኘው እንዴት ይገባል እዚህ ቦታ ላይ? በጣም እንደዛ ከሆነ ፎቶ ይኖራል? ፎቶ የለም። ፎቶ ነው ማንንም ፎቶ አንተ። ስሙስ ኃይሌ ነው ወይስ ሌላ ሰው? ኃይሌ ዋናው ነው የሚባለው እኔ እንደማውቀው ከሆነ። እሺ ሌላ ሰው ነበር አንተን ያገኘ? አሁን በአካል አይቼው አላውቅም ኃይሌ። እንደዛ ከሆነ በጣም ጥሩ። እኛ ጋር የተቀመጠ ልጅ አለ አሁን የወሰዱት ልጅ። ከሱ ጋር ሄደ አንድ ላይ የሁለታችንን ቃል እንቀበላለን። ሰማኛለህ? እየሰማችሁ ነው። አሁን እንድትተባበረኝም የፈለኩት በቀላሉ እንዳገኛት ነው። አይ የምትል ከሆነ ይሄ የእናንተ ግዛት ነው። ወደ ላይ በጣም ብዙ ልጆች አሉ አይተናል። አሁን ምን እናደርጋለን መሰለኝ ዮና፣ እሱን እንወስደውና ያው ካሜራ ምናምን አይኖር ካሜራማ ሁሉም ነገር አጥፍተን ራሳችን በመንፈልገው መንገድ እንገራችሁ ብትልም ያው ጥፍርህንን መንቀል ሊሆን ይችላል። ብዙ ነገር ልናደርስብን እንችላለን። ሰማኛለህ? ይሄን ነገር ካሁን ብትቀበል ይሻላል። እንግዲህ ውድ ቤተሰቦቻችን እያያችሁ ነው። ከዚህ በላይ እናንተ ማሳየት የምንችለው ነገር የለም። በቃ እስከዚህ ድረስ ካያችሁና እኛም ደህና ነን፣ እግዚአብሔር ይመስገን። እኔም ተመትቼ ነበር፣ አሁን ደህና ነኝ። ያው በሩጫው ምክንያት ህመሙን ረስቼዋለሁ። ልብሴ እንዲህ አልነበረም፣ በጣም ተጨመላልቄ ነበር። ያው ካሜራማኔ ልብስ አመጥቶ ሰጥቶኝ ነው የራሱን ሰጥቶኝ እንደምታዩት ሁላ ትስቁበታላችሁና በዚህ ልክ ነው። እንደዚህ እኔ ዝናብ መጥቶኝ ተመትቼ ተደብድቤ ተኝቼ ባለውበት መጥቶ ያገኘኝና እስቲ ይሄ ልጅ በጣም እያስቸገረን ነው። ይሄን ደግሞ እስቲ ወስደን እዛ ያው የሚሆነውን ስናደርገው ያው የሚናዘዝ ይመስለኛል። ካሜራውን ማጥፋት ትችላለህ። እኛም ይሄ ልጅ